4 ኪሎን አንቀጠቀጠ የተባለው የቴዲ አፍሮ ኢትዮሪካ አልበም ያልተጠበቁ ሰዎችን አደባባይ አውጥቷል። ከ8 ዓመታት ዝምታ በኋላ የተሰማው የቴዲ ድምጽ የቀድሞውን የኦሮሚያ ርዕሰ መስተዳደር አቶ ለማ መገርሳን ለቁጣ ሲጋብዝ፣ ድምጻዊ ጌትሽ ማሞ ደግሞ በድፍረት መንግስትን እንዲተች አድርጎታል። ወዲህ ደግሞ እንዳልካቸው ዘነበ የተባለ ግለሰብ የቴዲ አፍሮን ግጥም በጫት የተጻፈ ሲል አጣጥሎታል። ያውም በለጨና የተጻፈ ግጥም። የፕሮቴስታንት ፓስተሮችም የቴዲን ሙዚቃ ሰምተው ቁጣቸውን እየገለጹ ነው። ጌትሽ ማሞ እኔን የሚጸጽተኝ አብይ አህመድን ማወቄ ነው ያስባለውን ሚስጥርና በተቃራኒው ደግሞ ከጠቅላይ ጎን የቆሙና የቴዲ አፍሮን ዳስጣል ያጣጣሉትን ዝነኞች ፍጥጫ በዚህ ቪዲዮ በዝርዝር እናስቃኛችሁ ነው። አንጋስ ያለው አርቲስቶች ጥበብን የህዝብን ሮሮ ማስተጋቢ አድርገው በመጠቀም የህዝብ እንደራሴ ሆነው መቆማቸው የማንክደው ሀቅ ነው። ቴዎድሮስ ካሳሁን ገርማሞ በኢትዮሪካ አልበሙ በሰነዘራቸው መሪር መልእክቶች እንደ ለማ መገርሳ ያሉ ፖለቲከኞች በቁጣ ምላሽ እንዲሰጡ ከማስገደዱም በላይ ጌትሽ ማሞ ደግሞ ቴዲ አንጀቴን አራሰልኝ እንዲሉ አድርጓቸዋል። ተቀበልንና እንከባበርን በመሳሰሉ ተወዳጅ የሙዚቃ ስራዎች የሚታወቀው ድምጻዊ ጌትሽ ማሞ በአንድ ወቅት በውትድርና ካምፕ ውስጥ የጠቅላይ ሚኒስትሩ የቅርብ ጓደኛ እንደነበርና ከባለቤታቸውም ጋር የቅርብ ጓደኝነት እንዳላቸው መናገሩ ይታወሳል። ዛሬ ታዲያ የቴዲ አፍሮ ዳስጣል ሙዚቃ መውጣቱን ተከትሎ አዲስ በተሰማ መረጃ ጌትሽ ማሞ ከመንግስት ጎራ ተለይቶ በስደት አሜሪካን ሀገር ገብቷል። ቴዲ ባወጣው አልበም በጣም ነው የተነፈስኩት፣ የውስጤን ያወራልኝ በማለት ድምጻዊ ጌትሽ ማሞ አዲሱን የቴዲ አፍሮን አልበም በእጅጉ ያሞጋገሰ ሲሆን በተለይም ዳስጣል በአሁኑ ወቅት በኢትዮጵያና በአዲስ አበባ እየደረሰ ያለውን መከራ፣ የህዝብን እንግልትና የታሪክ ማጥፋት ዘመቻ ቁልጭ አድርጎ የሚያሳይ መሆኑን በጽኑ እንደሚቀበለው ተናግሯል። ቴዲን ከእድሜው በላይ የቀደመ ጥበበኛና የታመቀውን የህዝብ ብሶት በድፍረት የገለጸ ጀግና ሲልም አሞካሽቶታል። እኔን የሚጸጽተኝ ይላል ድምጻዊው፣ እኔን የሚጸጽተኝ ዶክተር አብይን ማወቄ ነው በማለት የቀጠለው ጌትሽ ማሞ ስሙ ከጠቅላይ ሚኒስትሩ ጋር አብሮ መነሳቱና አምላክ ያገናኛቸው ቀን ከምንም በላይ እንደሚጸጽተው ተናግሯል። እንደዚህ አይነት ጨካኝ ሰው መታወቄ ይጸጽተኛል፣ እሱ ከመጣ ስንት ሰው እንዳለቀ በማለት በሀገሪቱ የተፈጠረውን ምስቅልቅልም ድምጻዊው በዝርዝር ገልጿል። እሱ ከመጣ ስንት ሰው እንዳለቀ ምንም ወደ ኋላ የሚባል ነገር አይደለም። አክሎም ጌትሽ ማሞ የመንግስትን መዋቅርና ሹመትንም በነቀፌታ ተችቷል። በተለይም ታዋቂውን የሙዚቃ አቀናባሪ ካሙዙ ካሳን እንደ ምሳሌ በመጥቀስ ካሙዙን ምክር ቤት ካስገባህ እኮ በቃ አለቀልህ በማለት መንግስት ጥበበኞችን ለፖለቲካ መጠቀሚያነት እየዋለ መሆኑን ጠቁሟል። እንዳልቻልክ ካወቅ በስነ ስርዓት እንደ ኃይለ ማርያም ደሳለኝ በቃይ ማለት እኮ ጉብዝና ነው ሲልም ለጠቅላይ ሚኒስትሩ ምክር አዘል ወቀሳንም ሰንዝሯል። ወዲህ ደግሞ በተቃራኒው ቴዲን ለመተቸትና የመንግስትን ጥንካሬ ለመከላከል አደባባይ ከወጡ ታዋቂ ግለሰቦች መካከል አንዱ የቀድሞ የጄቲቪ ኢትዮጵያ ትዝብትን ከእንዳልክ ጋር አዘጋጅ እንዳልካቸው ዘነበ ነው። መንግስት ፈራ ለሚሉ ወገኖች ያልተጠበቀ ምላሽ ሰጥቷል። እንደ እንዳልካቸው ትንታኔ ጠቅላይ ሚኒስትር አብይ አህመድ በስልጣን ቆይታቸው ያለፉባቸውን ታላላቅ መሰናክሎችና ያስመዘገቧቸውን ስልታዊ ድሎች ስናይ አንድን መሪ በበለጭ በተጻፈ ግጥም ይፈራል ብሎ ማሰብ ከእውነት የራቀ ነው ይላል እንዳልክ። እንዳልካቸው ለዚህ መከራከሪያ ጠቅላይ ሚኒስትሩ ወደ ስልጣን ከመምጣታቸው በፊት በገንዘብም ሆነ በደህንነት መዋቅር ግዙፍ የነበረችውን ህወሓትን እያሳሳቁ ያደከሙበትን መንገድ እንደ ትልቅ ስኬት ያነሳል። በመለስ ዜናዊ እግር ስር ቁጭ ብለው በረከት ስምኦንን የመሰለ ታላቅ ሰው ሸውደው እና አቦይ ስብሃት ባልጠበቁት መንገድ ድርጅቱ እንዲዳከም ማድረጋቸውንም እንደ ትልቅ የፖለቲካ ብስለት ይቆጥረዋል። እንዳልካቸው በትንታኔ ውስጥ ትልቅ ትኩረት የሰጠው ጠቅላዩ በሀገር መከላከያ ሰራዊት ውስጥ የፈጠሩትን የአንድነት መንፈስ ነው። ዛሬ የኢትዮጵያ ወታደር ፊት ስለ ብሔር ብታወራ በጥፊ የሚጨረግድህ እንጂ ጉዳዩ አይደለም በማለት እስከ ምስራቅ አፍሪካ ግዙፍ የተባለ ሀገራዊ አንድነት ያለው የወታደር ተቋም የገነባ መሪ በግጥም ሊፈራ አይችልም ሲል ይሞግታል። ወዲህ ደግሞ የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ በወቸው ጉድ ፖድካስት ላይ ባደረጉት ቆይታ ስለ ቴዲ አፍሮ በሰጡት አስተያየት ቴዲ አፍሮን በጣም ብቁና በእውነት ባለ ብዙ ተሰጥኦ የሆነ የሀበሻ ዘፋኝ ነው ሲሉ ገልጸውታል። በ97ቱ የምርጫ ቅስቀሳ ጓዶቻቸውና ብዙዎቹ የቅንጅት ፖለቲከኞች የቴዲ አፍሮ አድናቂ እንደነበሩም አልሸሸጉም። ታዲያ ከፖለቲከኛ እስከ ዘፋኝ ከዘፋኝ እስከ ፓስተር እያነጋገረ ያለው የቴዲ አፍሮ ኢትዮሪካ እዚህ ጋር ግን ያልተጠበቀ ፖለቲከኛን ወደ መድረክ በንዴትና በልህ የጋበዘ ሆኗል። እኚህ ሰው የቀድሞ የኦሮሚያ ክልል ርዕሰ መስተዳደር አቶ ለማ መገርሳ ናቸው።
ከፖለቲካው መድረክ ርቀው የቆዩትና በአንድ ወቅት የለማዊነት ፍልስፍና ጠንሳሽ የነበሩት አቶ ለማ መገርሳ የቴዲን አልበም ተከትለው የሰጡት ትችት የብዙዎችን ቀልብ ስበዋል። ቴዲ አፍሮ በግጥሞቹ የሚናፍቃት ኢትዮጵያ በነገስታትና በፊውዳል መዋቅር ላይ የተገነባችውን የጥንቷን ኢትዮጵያ ነው የሚሉት አቶ ለማ ያቺ ቴዲ የሚቃተትላት ሀገር በ1966 ዓ.ም በህዝባዊ አብዮት መቃብሯ ተቆፍሯል። በመሆኑም አርቲስቱ የሞተን ስርዓት እያስታወሰ ከማልቀስ ወጥቶ ወቅታዊውን እውነታ ሊረዳ ይገባል ባይ ናቸው። ቴዲ አፍሮ አዲስ አበባ የማንነት ፖለቲካ ሰለባ ሆናለች የሚል ስጋቱን ሲያንጸባርቅ በፍቅር ጠርተው ከዳር እስከ ዳር መሃል ገቡና አቆሙን ከዳር በሚለው ስንኙ ማህበራዊ መገለልን ተርኳል። አቶ ለማ ግን ይህንን ትርክት በጽኑ ይቃወማሉ። እንደሳቸው ገለጻ እንደ ሸገርና ለገጣፎ ባሉ አካባቢዎች የሚገነቡ ዘመናዊ ቪላዎች በባለሀብቶች ምርጫ እንጂ በፖለቲካ ማፈናቀል ምክንያት የመጡ አይደሉም። ከተማ ስትሰፋ መሃል የነበረው ነዋሪ ወደ ዳር መውጣቱ የተፈጥሮ እድገት እንጂ መገለል ተደርጎ ሊወሰድ አይገባም ሲሉ በከተማ ልማትና በፖለቲካዊ ጫና መካከል አለ ያሉትን ልዩነት አስረድተዋል። የአቶ ለማ ትችት መች በዚያ በቃና ይልቁንም ወደ አርቲስቱ የግል ህይወትም ዘልቋል። አርቲስቱ እጅግ ዘመናዊና የተደላደለ ኑሮ እንደሚኖር በመጥቀስ ተገፍተናል የሚለው የለቅሶ ዜማ ከእውነተኛው የህዝብ ችግር ጋር የማይገናኝ የቃላት ጨዋታ ነው ብለውታል። ይህም በወቅታዊ የፖለቲካ ስሜት ተጠቃሚ ለመሆን የሚደረግ ጥረት እንጂ የአርቲስቱን የኑሮ ደረጃ የማይወክል መሆኑን በማመልከት የ8 ዓመታት ቆይታው ለህዝብ ድምጽ ለመሆን ሳይሆን ለንግድ ስኬት የታለመ ነው የሚል ትችትም ሰንዝረዋል። ወትሮስ አርቲስት የወገኑን ሀዘንና ስብራት ደስታና ረዛት ያዜማል ይተርካል እንጂ ቴዲ አፍሮ ሞላለት ማለት ድፍን የኢትዮጵያ ህዝብ ሞልቶለታል ማለት እኮ አይደለም በሚል በጽኑ የተቃወሙም አልጠፉም። አቶ ለማ መገርሳ አክለውም በፖለቲካ ልዩነት ውስጥ ሰክኖ ማሰብ ይገባል ይሉና ኢትዮጵያዊነት የብሔርተኝነት ምሽግ መሆን የለበትም፣ 0.1% የምታክል ከፋፋይና መጥፎ ታሪክ ላይ ተንጠልጥሎ እርስ በርስ መጨራረስ የመሃይምነት ጥጋብ ነው ሲሉም ቴዲ አፍሮ ያነሳው ገፊነት 0.1% የሚሆን ህዝብ ላይ የደረሰ ነው ሲሉ ለማጣጣል ሞክረዋል። ከጠቅላዩ ጋር ተቃይሟል ተብሎ ለሚወራ ወሬም ትላንትም ዛሬና ነገም ከመወደው ወንድሜ ክቡር ጠቅላይ ሚኒስትር አብይ አህመድ አብቹ ጋር ነኝ። ቃላችን የፖለቲካ ሳይሆን የአብሮነትና የ27 ዓመት ልፋታችን ነው በማለት የገቡት ቃል እንዳልተሸረሸረ በማረጋገጥ ካለው ስርዓት ጋር ግጭት ላይ እንዳልሆኑም አስረግጠዋል። የሐሳብ ማዕበሉ የኪነ ጥበቡንና የፖለቲካውን አውድም አልፎ ወደ መንፈሳዊ መድረኮችም ዘልቋል። የቴዎድሮስ ካሳሁን ገርማሞን አልበሙና በውስጡ የያዘውን የለቅሶ ትረካ በመቃወም ድምጻቸውን ካሰሙ ታዋቂ ግለሰቦች መካከል የፕሮቴስታንት እምነት መምህሩ ዶክተር ዘላለም ጌታቸው አንዱ ናቸው። ድንኳን ለመጣል የተዘጋጃችሁ ካላችሁ ሰውየው የድሮ ናፋቂ ከሆነ ከዚያ አቁሞ ነው የሚዘፍነው የሚሉት ዶክተር ዘላለም ያለፈውን ታሪክ ብቻ እያዩ የሚዘፍኑ ወገኖች አሁን ያለውን ለውጥና የወደፊቱን ብርሃን ማየት እንደማይቻላቸው ያስረዳሉ። አርቲስቱ በአልበሙ ዳስጣል በሚል የሰነዘረውን የቁጭት ድምጽ ዶክተር ዘላለም ሟርት ሲሉ ይጠሩታል። ለማንኛውም እኛ በሟርት አናምንም፣ እኛ ታላቅ አገር ይኖረናል በማለት በጥበብ ስም የሚነገሩ ተስፋ አስቆራጭ ትረካዎች የሀገሪቱ የወደፊት ጉዞ ላይ ቦታ ሊኖራቸው እንደማይገባ ገልጸዋል። እሳቸው እንደሚሉት የኢትዮጵያ ወደፊት ዕጣ ፈንታ የታላቅነት እንጂ የውድቀት አይደለም። የምንወዳችሁ በመጨረሻም የፋና ላምሮት የድምፃውያን ውድድር ላይ ዳኛ ሆኖ የምናውቀው በቅርቡ ሙዚቃ በቃኝ ያለው ድምፃዊ አቤል ሙሉጌታ በአንድ ወቅት የቴዲ አፍሮን ስራዎች ድንቅና ዘመን ተሻጋሪ ሲል ያሞካሸበት የቆየ ቪዲዮ በማህበራዊ ሚዲያ ላይ የተዘዋወረ ዳግም መነጋገሪያ ሆኗል። ቴዲ አፍሮን ድንቅ ሙዚቃ ዘመን ተሻጋሪ አቤል በቪዲዮ ላይ ተወዳዳሪውን የቴዲን ሙዚቃ ይዞ በመምጣቱ ያለውን ከፍተኛ ደስታ ከመግለጹ ባለፈ ለጥበብ ስራው ያለውን ጥልቅ አድናቆት በይፋ ሲመሰክር ይታያል። ከዚህም በኋላ ለቴዲ አፍሮ እያመመው መጣ ለተሰኘ ሙዚቃ ስራ መንግስትን በመደገፍ ከዳር ቆሞ መተቸት ቀላል ነው በሚል አንድምታ ለቴዲ አፍሮ የመልስ ምት የተባለ ሙዚቃ መልቀቁም አይረሳም። የምንወዳችሁ እናንተስ የቴዲ አፍሮን ኢትዮሪክ አልበምን ከሰማችሁ በኋላ የያዛችሁት የሐሳብ ጽንፍ የትኛውን ይሆን? ሐሳባችሁ ዳስጣልን ከሚነቅፉት ወይስ ከሚደግፉት ወገን ናችሁ? እነዚህ ዝነኞችና ፖለቲከኛ ሰዎች በሰጡት ሐሳብ ላይስ ምን